ይህ ነገር በሰው ልጆች ታሪክ እጅግ በጣም ትልቅ ከተባሉ ምስጢሮች አንዱ ነው። በዩኒቨርስ እኛ የሰው ልጆች ብቻችንን ነን ወይስ ሌሎች የሰለጠኑ ፍጥረታት አሉ? ሰላም ውድ ተመልካቾች፣ በዛሬው ፕሮግራማችን ስለ አወዛጋቢዎቹ ባዕድ ፍጡራን እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሰው ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራም ያለፍ። በአሁን ጊዜ ሳይንስ እንዳረጋገጠው በዩኒቨርስ 2 ትሪሊየን ጋላክሲዎች እንዳሉ ይታመናል። ለእያንዳንዱም ጋላክሲዎች እንደ ፀሐያችን ያሉ በቢሊዮን የሚቆጠሩ ኮከቦች ይገኛሉ። ለእነዚህም ኮከቦች ደግሞ የየራሳቸው ፕላኔቶች ያሏቸው ሲሆን እንደ መሬታችን ያሉ ለሕይወት ተስማሚ ፕላኔቶችም በቢሊዮኖች ይቆጠራሉ። ይህን እያየን ደግሞ በሌላ ዓለም እንግዳ ሕይወት የለም ማለት አንችልም። ሳይንቲስቶች በዩኒቨርስ ምን ያክል የሰለጠኑ ሕይወቶች እንዳሉ የሚያጠኑበት ቀመር የዲራክ ስሌት ወይም ዲራክ ኢኩዌሽን ይባላል። እናም በዚህ ቀመር ሳይንቲስቶች ሕይወትን መፈለግ ይችላሉ። በዚህም መሬት ላይ ያለ ሕይወት እጅግ በጣም ከባድ ነው። ኤክስትሪሞፕልስ ተብሎ የሚጠሩ እጅግ በጣም ትናንሽ የሆኑ ባክቴሪያዎች ከባድ ሙቀት ባሏቸው ነገሮች በእንደ አንታርክቲካ ባሉ በረዶችና በኑክሌር ሪያክተሮች ሳይቀር ሊኖሩ ይችላሉ። እናን ይህም የሚመስሉ ሕይወቶች በመሬት በእንደዚህ አይነት መጥፎ አየሮች ውስጥ መኖር እየቻሉ እንዴት ነው በበረዶ በተሸፈኑ አውሮፓንና እንክላዴስን በመሰሉ በጥልቃቸው ውቅያኖስ ባሏቸው ጨረቃዎች የጥንት ውሃ መገኛ በሆነችው በማርስ የማይገኙት? በዚህ ምክንያት ናሳ እነዚህን እንግዳ ሕይወቶችን በሌሎች ፕላኔቶች ላይ እየፈለገ ነው። አሁን ደግሞ ዩፎች ብለን ወደምናውቃቸው መንግስት UAPs ወይም Unidentified Aerial Phenomena ብለው ወደሚጠራቸው እንለፍ። በ1947 በሮዝዌል የተከሰተውን ታሪክ እንደሰማነው አብዛኛው ሕዝብ ያየነው ከሰማይ እንግዳ ዲስክ መሳይ ነገር ሲከሰከስ አይተናል ሲሉ፣ መንግስት ደግሞ ኤር ባሉን ነው፣ ምንም እንግዳ ክስተት አይደለም ብለው ነበር። አሁን በቅርቡ በዘመናችን የአሜሪካ ጦር መከላከያ በፋይተር ፓይለቶች የተቀረጹ ከሰው ፈጠራ እጅግ የተለዩ ፍጥረታትም ማንም የሚያምናቸው ሲጠፋ እስከዛሬ ምስጢር ሆኖ ቆይተዋል። ነገር ግን ሁሉም ዩፎች እንግዳ ፍጥረታት ናቸው ማለት አይደለም። ውድ ቤተሰቦች፣ በእናንተ ሐሳብ ባዕድ ፍጡራን ቢኖሩ ምን አይነት መልክ ያሏቸው ይመስላችኋል? በተለያዩ ፊልሞች ሊያሳዩን እንደሞከሩን አረንጓዴ ግራጫዎች፣ ትልቅ ጥቁር ዓይን ያሏቸውና ባለ ትልቅ ራሶች ላይሆኑ ይችላሉ። ነገር ግን ሳይንስ እንደሚያስረዳን መምሰል የሚችሉት በማይክሮስኮፕ ብቻ የሚታዩ ትናንሽ ባክቴሪያዎች ናቸው። ፕላኔቱ የውቅያኖስ ከሆነ ደግሞ እንደ አሳዎች የባህር ፍጥረታት፣ ስልኬን መሰረት ያደረጉ ከሆነ ደግሞ በፍጹም ከኛ ዓለም ሕይወት ጋር የማይገናኙ ወይም ደግሞ ከኛ ሚሊዮን ዓመቶችን የሚበልጡ ምጡቅ ራሳቸውን በኤአይ የገነቡ የሰለጠኑ ፍጥረታት ሊሆኑ ይችላሉ። አሁን ባለንበት በዚህ ሰዓት እንኳን ብናገኛቸው በምንም ስለማንጠረጥራቸው እያየንም ልናንፋቸው እንችላለን። እዚህ ጋር ደግሞ በጣም የሚያስጨንቀን ጥያቄ አለ። ብዙ ሲግናሎች ከመሬት ብንለቅም በብዙ ቢሊዮን የሚቆጠሩ የህይወት መገኛ ፕላኔቶች እያሉ እስከ ዛሬ ቤት እንዳሉ ያላወቅናቸው ለምንድን ነው? ለዚህም ለፈርሚ ፓራዶክስ መልስ አለው። እነዚህ ህይወቶች ከኛ ርቀው ሊገኙ ስለሚችሉ ሲግናሎች እነሱን ለመድረስ ብዙ ልጓዝ ሊጠበቅባቸው ይችላል። በሁለተኛነትም የሚያስቀምጡት ደግሞ የሰለጠነ ህይወት ብዙም አይቆይም፣ ራሳቸውን አጥፍተው ሊሆን ይችላል ይላሉ። ቀጥሎም ኤሊየንሶች ግዙፍ በመሆናቸው እኛ እጅግ በጣም ትንሽ ከመሆናችን የተነሳ ማየት ስላልቻሉን በመጨረሻም ከኛ እየተደበቁ ነው። እየተመለከቱም ቢሆን ራሱ ከኛ መገናኘት አይችሉም ይላሉ ቤተሰብ። ስለዚህ ኤሊየንሶች እያሉ ከኛ እየተደበቁ ነው ወይስ እውነትም የሉም? ሐሳባቸውን እየጻፋችሁልኝ። እነዚህ ህይወቶች ብኖሩና ከኛ ጋር ነገ ብገናኙ ምን ይፈጠራል?
ሶስት መላምቶች ያሉን ሲሆን አንደኛው ምንም ችግር አይፈጠርም ሰላማዊ ነው የሚል ነው። በዚህ መንገድ ከሆነ እውቀትና የተለያዩ ቴክኖሎጂዎችን የምንጋራበት ይሆናል። አስቡት፣ ቴክኖሎጂዎቻቸውን ተግባራዊ ስናደርግ በሽታ የሚባል ነገር ሊጠፋ ይችላል፣ ወይም ደግሞ ከብርሃን በበለጠ ፍጥነት ልንጓዝ እንችላለን። ሁለተኛው ደግሞ ሰላማዊ አይሆንም። በዚህም ከኛ ጋር የመጠቁ ሊሆኑ የሚችሉ እኛን በቅኝ ሊገዙን ሊሞክሩ ይችላሉ። በዚህም የዓለም መንግስታት ዝም ብሎ የሚቀመጡ አይሆንም። ከዚህም በኋላ ምን እንደሚፈጠር መገመት አይከብድም። በዚህ ምክንያት ግንኙነታችን አደገኛ ሊሆን ይችላል። ሶስተኛ ደግሞ በምንም አይነት መንገድ ሐሳባችንን መገላለጽ አለመቻል። ሲግናላቸው ከኛ በፍጹም የተለየ ሊሆን ይችላል። በዚህም ደግሞ ሐሳብ የመለዋወጥ ነገር ደግሞ አሳሳቢ ይሆናል። ነገር ግን ምንም ይሁን ምንም በዩኒቨርስ ብቻችን ነን ወይስ የሚል ጥያቄ መመለሱ ራሱ በቂ ነው። በአሁን ሰዓት SETIን የመሳሰሉ ፕሮጀክቶች በሰማይ ላይ ማንኛውን አይነት የእንግዳ ፍጥረታት ሲግናልን በማዳመጥ ላይ ይገኛሉ። ማን ያውቃል፣ ከጊዜያት በኋላ መልስም ተገኝቶ እልል የምንልበት ጊዜም ይመጣል። ቪዲዮን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።